ሰላም ሰላም አበሻ ተከታታዮች እንዴት ናችሁ? እንግዲህ ደግሞ ከባለፈው ቪዲዮ ይቀጥላል። ለገናና ለክሪስማስ ይሆናሉ ያልኳቸውን አዳዲስ ልብሶችን ዛሬ እንግዲህ ማሳያችሁ ይሆናል። እንግዲህ ዛሬ እኔ ደግሞ እንዲህ የለበስኩት ልብስ በጣም የሚያምር ቆንጆ ጥበብ ነው። እንግዲህ ያው ክሪስማስን ባይወክልም ግን ለተለያየ ለበዓልና ለሽምግልናም ለተለያየ ለምርቃት ፕሮግራም መሆን የሚችል የሚያምር ልብስ ነው። እንዴት ነው አላማረብኝም? እኔ በጣም የወደድኩት ልብስ ነው። ቆንጆ ልብስ ነው። እንግዲህ ዛሬ ደግሞ ይሆናሉ ያልኳቸውን ልብሶች እያሳየኋችሁ አብረን መንቆይ ይሆናል። እሺ ዛሬ ደግሞ እንግዲህ ከባለፈው የቀጠለ ለገናም ለክሪስማስም ለተለያየ ፕሮግራም ይሆናል። ይሄ ገናም አልፎ የምትለብሱት ቆንጆ ልብስ ነው። የሚያምር ልብስ ነው። በጣም ቀይ አይደለም። እንግዲህ ያው በርገንዲ ወደ በርገንዲ ጠጋ የሚል ቀይ ነው። ወርቀ ዘቦ ደግሞ በጣም አለው። ሁሉም ላይ ቀዩም የራሱ ወርቀ ዘቦ አለው። ቢጫው ነው። በጣም የሚያምር ልብስ ነው። ነጠላውን ላሳያችሁ። ነጠላው ደግሞ እንደምታዩት ትልቅ ነው። አርቡ ሰፊ ነው። ቆንጆ ልብስ ነው። እንደምታዩት በጣም ነው የሚያምር። ተጣፍቶ ለመለበስም በጣም በቂ ቆንጆ ልብስ ነው። ትወዱታላችሁ። ይሄ እንግዲህ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 16000። ይቺ ልብስ ደግሞ እንግዲህ በደንብ የምታምር ካሁን በፊት በጎመኔም ተሰርታለች። ቆንጆ ልብስ ናት። 5 አርብ ልብስ ነች። ቆንጆ ልብስ ነው። በወራጅ መሰራት ይችላል። በምትፈልጉት በአንገት በላይ መሰራት ይችላል። ነጠላውን ላሳያችሁ። እንግዲህ በነጠላው ጥበብ ራሱ መጠለፍ የሚችል ቆንጆ ልብስ ነው። በጣም የምትወዱት ልብስ ነው። አርቡ በጣም ሰፊ ነው። እንግዲህ እንደምታዩት ጥበቧን ራሷን ነጠላዋ ላይ ቁጭ አድርገዋታል። በጣም የሚያምር ልብስ ነው። ጨርቁ 2 አይን ነው። ያው 2 አይን ብዬ ሁሌም የማልገልጸው አብዛኛውን የሚይዛቸው ልብሶች በ2 አይን መነን የተሰሩ ልብሶች ስለሆኑ ነው። ይሄ በወራጅም በተለያየ መሰራት ይችላል። ያው የምናገረው ዋጋ ደግሞ ሁሌም የእጅ ጥልፍን ኢንክሉድ አያደርግም። የምናገረው በሙሉ የማሽን ጥልፍ ነው። የምትፈልጉ ደግሞ የእጅ ጥልፍ ይጠለፍልኝ ምናምን የምትሉ ያው ዋጋውን ይቀይረዋል። በዚህ ዋጋ አይሆንም። ጊዜ ግን ቀድማችሁ ለማዘዝ ሞክሩ። ይሄ ቆንጆ ሆኖ ተሰርቶ አልቆለት 15000። ይቺ ደግሞ እንግዲህ ቀጠን ብላ ቆንጆ ልብስ ነች። በጣም ነው የምታምረው። እንግዲህ ለክሪስማስንም ትወክላለች። ለተለያየ እንግዲህ ቀጣዩ ከክሪስማስ በኋላ ደግሞ ጥምቀት አለ፣ ሰርግ፣ የተለያየ ፕሮግራም አለ። በግሩፕ እና ደግሞ እንግዲህ ከ3 በላይ ለምታዙ ሁሌም እንደምናገረው ዲስካውንት አደርጋለሁ። ከተናገርኩት ያው ቀንሳለሁ ማለት ነው። ይቺም እንግዲህ ቆንጆ ጥበብ ነች። በወራጅ መሰራት ትችላለች። አንገቷን መጠለፍ ይችላል። ቆንጆ ልብስ ነው። የሚያምር ልብስ ነው። እንግዲህ ነጠላዋም እንደምታዩት ቆንጆ ነች። በጣም የምታምር ጥበብ ነች። ይቺ እንደዚህ ራሱ በወራጅ ብትጠለፍ በጣም የምትወዱት ልብስ ነው። አንገትን መሰራት ይችላል። ቆንጆ ነው። ይሄ ቆንጆ ሆኖ ተሰርቶ አልቆ 14000። ይሄ ደግሞ በደንብ በቃ ቀይ የሚባል በትክክል ይሄ ራሱ በደንብ ድምቅ ያለ ቀይ ነው። ነጩ ነጭ ነው። ቀዩ መደቡ ላይ በጣም ወርቀ ዘቦ አለ። ያው ወርቀ ዘቦ መኖሩን የምነግራችሁ ለእናንተ ቪዲዮ ላይ ስለማይታያችሁ ነው። ቆንጆ ልብስ ነች። በወራጅም መሰራት ይችላል። አንገቱ ከወገብ በላይ አንገቱ መጠለፍ ይችላል። በምትፈልጉት ዲዛይን ቆንጆ ሆኖ መሰራት ይችላል። ነጠላውን ደግሞ ላሳያችሁ። ነጠላው እንግዲህ እንደምታዩት ትልቅ ነጠላ ነው። ጥበቡም ቆንጆ የሚባል ነው። እንግዲህ እንደዚህ ጣል ስታረጉት እንኳን በቃ እንዴት እንደሚያዘንጥ እዩት። በጣም ቀዩ ድምቅ ያለ ቀይ ነው። ቆንጆ ነው። ይቺ ደግሞ እንግዲህ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆላችሁ ይሄም 14000። ይሄ ልብስ ደግሞ እንግዲህ ያው ቀይ እንኳን አይባልም ግን ያው መሆን ይችላል ብዬ ስላሰብኩ ነው። በጣም የምታምር ጥበብ ነች። ወርቀ ዘቧም እንደምታዩት አለች። ያው በርገንዲም ቀይም የተቀላቀለበት ከለር ነው። በደንብ ግን ወርቀ ዘቦ ስለሚበዛ ትንሽ ወደ ወይነ ጠጅ የሚያደላ ይመስላል። በጣም የሚያምር ልብስ ነው። ደረጃው ተቀንሶ መሰራት ይችላል። ሳይቀነስም ራሱ መሰራት ይችላል። ቆንጆ ናት። ጥበቧን ነጠላዋን ደግሞ ላሳያችሁ እንዴት እንደምታምር።
መቼም ሁሉንም ልብስ ያምራል ትያለሽ ትሉኛላችሁ፣ ግን እናንተም ስለምትወዱት እኔም ያምራል ብል ችግር የለውም። እንደምታዩት ነጠላዋ ቆንጆ ልብስ ነች። እቺን በምትፈልጉት ቆንጆ ሆኖ ተሰርታ አልቆለት 12000። እንግዲህ ሌላ ከለርም ያው ቀላቅላሉ። የግድ ቀይ ብቻ ነገር መሆን የለበትም። አዳዲስ ጥበቦችም አሉ እንግዲህ ዛሬ። እነዚህም ደግሞ የሚያማምሩ ቆንጆ ዲዛይን በ74 እና በፒንክ የተሰራ ነው። መደቡ ላይ ሰማያዊ ላይ በደንብ ወርቀ ዘቦ ቢጫ ወርቀ ዘቦ አለ። ቆንጆ ልብስ ነች። እኔ በጣም የወደድኳት ነች። በወራጅ መሰራት ይችላል። አንገቱም መጠለፍ የሚችል ልብስ ነው። ቆንጆ ልብስ ነው። ነጠላዋንም ላሳያችሁ። ራሷ ፍላወሯ በዚህ ሳይዝ መጠለፍ ትችላለች። ቆንጆ ጥበብ ነች። እንደዚህ አይነት ልብስ አይሰለችም። አብሶ ይሄ 74 ቁጥር ሁሌም አዲሱ ነው የሚለበስ ነው። እንደምታዩት ነጠላዋም ቆንጅዬ ነች። አነስ ብላ ግን ፍላወሯ ራሷ ዲዛይኗ ቁጭ ያለችበት ልብስ ነው። ይሄ ቆንጆ ሆኖ ተሰርቶ አልቆ 17000 አዲስ ጥበብ ነው። ይሄ ልብስም እንግዲህ ጎመኔ ነው። በደንብ ለክሪስማስም ያው ይሆናል። አረንጓዴ ነገርን እንግዲህ አሁን ላይ ደግሞ ለክሪስማስ እየተለመደ የመጣ ልብስ ነው። ቆንጆ ልብስ ነው። ወርቀ ዘቦ በክሩ ልክ አለው። መደቡ በአረንጓዴ ወርቀ ዘቦ በጣም ቆንጆ የሚያንጸባርቅ ልብስ ነው። ነጠላውን ላሳያችሁ። ነጠላዋን በጣም ነው የምታምረው። እንግዲህ ያያቸዋት ነው። እንደዚህ አይነት ልብስ በደንብ ያዘንጣል። ዝም ያለ ሆኖ ግን ቆንጆ ልብስ ነው። ነጠላው እንደምታዩት ተለቅ ያለ ቆንጆ የሚያምር ነጠላ ነው። ይሄም እንግዲህ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ ይሄ 25000። ይሄ ልብስ ደግሞ እንግዲህ ዶት ዶት ያለው በጣም ፈርጦቹ የሚያምሩ በደንብ ድምቅ የሚያደርግ ሰማያዊ የሚለብስ ሰው የሚወድ ሰው በቃ ይሄ ልብስ አንደኛ ነው። እነዚህ ፈርጦቹ ደግሞ በደንብ ውበት ይጨምሩለታል። በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። ይሄ በግሩፕም ለብቻም ቢለበስ በጣም የሚያዘንጥ ከወገብ በላይ ራሱ ጥልፍ ባይኖረው እንዲሁ የሚለበስ ልብስ ነው። ነጠላው ደግሞ እንደምታዩት ሰፊ ነው። በቂ ነው። ትልቅ ነጠላ የሚባል ነው። አርቡም ሰፊ ልብስ ነው። ይሄ እንግዲህ እንደዚህ ቀና አድርጌ ላሳያችሁ ፈርጡ እንዴት እንደሚያምር ቆንጆ ልብስ ነው። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 21000። እንግዲህ አረንጓዴ ነገር ዛሬ ያው ከቀዩ እኩል በሚባል ነው እያሳያችሁ ያለሁት። ያው አሁን ላይ ለገና አረንጓዴ ነገርም ያው ይፈለጋል። ቆንጆ ልብስ ነች። ይችም መካከለኛ ጥበብ ነው የምትባለው። ነጠላዋም ራሱ አነስ ብላ ቆንጆ የራሷን ዲዛይን የራሷን ጥበብ የያዘች ነች። ይሄ እንግዲህ ለግሩፕ ለብቻ ስትመጡ ያው ከ3 በላይ ከሆናችሁ ዋጋ ዲስካውንት አደርጋለሁ። ነጠላውን ላሳያችሁ። ነጠላዋ እንዴት ነው? አያምርም? በጣም የሚያምር ዝም ያለ ከለር ቆንጆ ልብስ ነው። ይሄ ልብስ በተለያየ ከለር ተሰርቷል። እንግዲህ በቀይም በፒች በተለያየ ከለር ተሰርቷል። አሁን ደግሞ ትንሽ ቀየር አድርገው ከለሩን እንደዚህ በሎሚ ከለር አምጥተውታል። ይሄ ቆንጆ ሆኖ በምትፈልጉት ተሰርቶ አልቆ 15000። ይሄ ልብስ ደግሞ እንግዲህ አዲስ ጥበብ ነው። በጣም የሚያምር ጥበብ ነው። እንግዲህ በአካል ወርቀ ዘቦ በደንብ ይታያል። ቪዲዮ ላይ ደግሞ ያን ያክል ላይ ወጣም ይችላል። አዩት እስቲ እንዴት እንደሚያምር ቆንጆ ልብስ ዝም ያለ ልብስ ነው። ገበር በሁለት ገበር ነው የምንሰራ። ያው ሁሌም ከስተመሮች እንደምሰራላችሁ ከውስጥ አንድ ሻማው ገበር ይኖራል፣ ከላይ ደግሞ መነኑ ገበር ይኖራል። ይሄ ልብስ ደግሞ እንግዲህ በ74 ቁጥር በደንብ በቃ ወርቀ ዘቦ ደግሞ ዲዛይኖቹ ላይ ነው በደንብ ያለው። በጣም ነው የሚያምረው። ሰማያዊ ዶቃው ከለር በጣም ያምራል። ቆንጆ ልብስ ነው። ጥበቡም ሰፋ ያለ ነው። አዲስ ጥበብ ነው። ነጠላው እንደምታዩት በጣም ነው የሚያምረው። ቆንጆ ልብስ ነው። ይሄ ቆንጆ ሆኖ በምትፈልጉት ዲዛይን ተሰርቶላችሁ 22000።
እቺ ልብስ ደግሞ እንግዲህ እንደምታዩት በጣም በቃ ለገና የምታዘንጥ ቆንጆ ልብስ ነች። ወርቀ ዘቦ በደንብ አላት። 74 ቁጥርም አለው፣ ቢጫም አለው። በጣም ነው የሚያምረው። ነጠላዋንም ላሳያችሁ። ጥበቧ አነስ ያለች ነች። ለወራጅም መሰራት ትችላለች። አንገቱ በላይ መጠለፍ፣ ከወገብ በላይ መጠለፍ ይችላል። ነጠላው እንደምታዩት ተለቅ ያለ ነው። ቆንጆ ልብስ ነው። ይሄ ቆንጆ ሆኖ ተሰርቶ አልቆ 16000። እንግዲህ አንዳንድ ልብሶች ያው አሁን ከገና በፊት የነበሩ ቀያይ ልብሶች፣ ይሄ ልብስ አሁን ካሁን በፊት ሰርቼዋለሁ በሰማያዊ እና በዚህ በራሱ ከለር ትንሽ የዋጋ ለውጥ አለው። ያው ገና ሲደርስ ቀላ ያሉ ነገሮች ትንሽ ዋጋቸው አንዳንዴ ይጨምራል። ለዛ ነው 16000 ብር የሆነው። ይሄ ልብስ ቆንጆ ልብስ ነው። ያው ወቅቱን እንግዲህ ታውቃላችሁ፣ ወቅት ነው ሁሉንም ነገር የሚቀያየረው። እቺ ልብስም እንግዲህ በጣም የምታምር ልብስ ነች። ወደ ፒንክ ታደላለች። ግን እንግዲህ ቪዲዮ ላይ ቀይ ሆኖ ሊታያችሁ ይችላል። ግን ልብሱ ፒንክ ከለር በሚባል የተሰራ ነው። ፒንክ እና ነጭ ሲልቨር ወርቀ ዘቦ ነው ልብሱ በሙሉ ያለበት። ቀይ አይደለም፣ ወደ ፒንክ ነገር ያደላል። ከፒንክም ትንሽ ወደ ቀይ እንደዛ አይነት ከለር ነው። በጣም የሚያምር ልብስ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆ ነጠላውንም እንግዲህ እንደምታዩት ጥበቡ ተለቅ ያለ ነው። እዩት እንግዲህ ትልቀቱ፣ የነጠላው ትልቀት በጣም የሚያምር ልብስ ነው። ይሄም እንግዲህ ቆንጆ ሆኖ በምትፈልጉት ዲዛይን ተሰርቶ 15000። ዛሬ አዳዲስ ጥበቦችም አሉ። እንግዲህ ይሄ ልብስም አዲስ ጥበብ ነው። እንደምታዩት በጣም ነው የሚያምረው። እዩት እንግዲህ ካሜራ ላይ እንደዚህ ውበቱ ይታያል አይታያል እርግጠኛ አይደለሁም። ወርቀ ዘቦ ግን ነጩ ላይ አለ፣ 49 ቁጥሩ ላይ ወርቀ ዘቦ አለ። በጣም የሚያምር ከለር ነው። ነጠላዋም እንደምታዩት በጣም ቆንጆና ውብ ናት። እውነት በጣም የምታምር ልብስ ነች። አዲስ ልብስ ነች። ነጠላውም እንደምታዩት መነኑ 2 አይን ነው። በጣም ነው የሚያምረው። ቆንጆ ልብስ ነው። ይሄ በምትፈልጉት ቆንጆ ነው ተሰርቶ አልቆ 16000። ቀጭን እስኪ አዲስ ጥበብ ደግሞ ላሳያችሁ። ዛሬ የገቡ አዳዲስ ቀጭኖች አሉ። እቺ ልብስ እንዴት ነው አታምርም? በጣም ነው የምታምረው። ጥቁር የገባበት ልብስ በጣም ያምራል። ቆንጆ ልብስ ነው። እኔ በጣም የወደድኳት ልብስ ነች። በወራጅ መሰራት ትችላለች። አንገቷ ብቻ መጠለፍ ትችላለች። ቆንጆ ልብስ ነች። ነጠላዋም በራሷ ሳይዝ ነው የተጠለፈችው፣ አልቀነሱትም። እንግዲህ ቆንጆ ልብስ ነው። እንደምታዩት ነጠላው ራሱ በጣም ትልቅ ነጠላ ነው። ቆንጆ ነው። እንደዚህ ራሱ በወራጅ ተጠልፎ ቢለበስ እንዴት እንደሚያምር በጣም ጥቁር ከለር አብሶ የምትወዱ ከስተመሮቼ የምታምር ቀጭን ልብስ ነች። እቺ ቆንጆ ሆና በምትፈልጉት ዲዛይን ተሰርቶ 15000። እቺም እንግዲህ አዲስ ጥበብ ነች። በጣም ነው የምታምረው። እቺም አዲስ የገባች ልብስ ነች። ቆንጆ ነች። ቀጭን ጥበብ ነች። አሁን ወቅቱ መሰለኝ ብዙ ሰው ያው ቀጭን ጥበብ አሳይን ይለኛል። ነጠላዋን ደግሞ እንደምታዩት በጣም ነው የምታምረው። ቆንጆ ነች። እቺም በወራጅ መሰራት ትችላለች። አንገቷ ብቻ መሰራት ይችላል። በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ ይቺም 15000። ሰማያዊ ከለር ደግሞ እንግዲህ የምትፈልጉ በጣም ነው የምታምረው። ሰማያዊ ደግሞ ቆንጆ ነች። አዲስ ያው ከለሯን የተቀየረው በእርግጥ በቢጫም በቀይም አለው ይሄ ልብስ። በጣም የሚያምር ቆንጆ ልብስ ነው። ይሄም ቆንጆ ነው ተሰርቶ በምትፈልጉት። ነጠላውንም ላሳያችሁ። ያው እንግዲህ ነጠላ አንዳንዴ ስዘል እለፉኝ ወይ ካለኝ ሰዓት ይሆናል እንግዲህ ማላሳያችሁ። ነጠላ አታሳይም ትሉኛላችሁ። ዛሬ ግን በደንብ አሳይቻለሁ ብዬ አስባለሁ። እንግዲህ ነጠላው እንደምታዩት ትልቅ የሚባል ነጠላ ነው። ከለሯን በጣም ሰማያዊነቱ ለየት ያለ ሰማያዊ ነው። ይሄ ዶቃ ከለሩ አይደለም። ያው ሁሉም በሰማያዊ ስለሚጠራ ነው። ቪዲዮ ላይ ለውጡን ታዩታላችሁ።
ይሄም ቆንጆ ሆኖ ተሰርቶ አልቆ 15000። ይሄ ልብስ እንግዲህ ቀይ በዶቃ የተሰራ ልብስ ነው። በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። በወራጅ መሰራት ይችላል። አንገቱም ከላይ መሰራት ይችላል። የሚያዘንጥ ነው። ለተለያየ ፕሮግራም መሆን ይችላል። የግድ ቀይ ብቻም ስላልሆነ ከገና በኋላ ያላሉ ፕሮግራሞችም ራሱ በደንብ የሚለበስ ልብስ ነው። ቆንጆ ልብስ ነው። ነጠላው ደግሞ እንደምታዩት እንግዲህ ትልቅ ነጠላ ነው። በጣም ነው የሚያምረው። ቆንጆ ልብስ ነው። እንግዲህ እዩት እንዴት እንደሚያምር ነጠላው ራሱ ፋ የሚያደርግ ነጠላ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆ 14000። ይሄ ልብስ እንግዲህ ለክሪስማስም ለተለያየ ነገር መሆን የሚችል ልብስ ነው። የተለያየ ፕሮግራም መሆን ይችላል። ደረጃው መቅረት ይችላል። ከነደረጃው በጣም ያምራል። ጥልፉ ደግሞ በደረጃዋ መስመር ብቻ መጠለፍም ይችላል። አይ ውስጥ ካሉት በተለያየ ዲዛይን አለው። ይሄ ራሱን የቻለ ዲዛይን ነው። ይሄም እንግዲህ ከነዚህ መምረጥ ይቻላል። 3 ዲዛይን 4 ዲዛይን አለው። በዚህኛው ይጠለፍልኝ ማለት ትችላላችሁ። ደረጃው ደግሞ ቀርቶ እንደዚህ መሆን መሰራት ይችላል። በጣም ነው የሚያምረው። ደረጃም ሲቀነስለት በጣም ያምራል። ነጠላውን ደግሞ ላሳያችሁ። በጣም ትልቅ የሚባል ነጠላ ቆንጆ የሚያዘንጥ ለእናቶች ለወጣት ጊፍት ደግሞ እንግዲህ ገና እንደመድረሱ ደግሞ ብዙ ከስተመሮቼ ጊፍት ለእናቴ ለፋሚሊ ላኪልኝ ከአዲስ አበባ ውጭም እንልካለን። እንግዲህ ያው ባለፈው አመት ስናደርግ እንደነበረው የተለያዩ ጊፍትም ጨምራችሁ ይሄን አድርገሽ ላኪልኝ ለምትሉ ከስተመሮችም እንግዲህ ባለፈው ሳደርግ እንደነበረው አሁንም አደርግላችኋለሁ። እንግዲህ ይሄ ልብስ ደግሞ ቆንጆ ሆኖ በምትፈልጉት ዲዛይን ተሰርቶ 17000 ብር ነው። እንግዲህ ለዛሬ ይሆናሉ ያልኳቸውን ብዬ ጫማዬን እንዲልልሽ እንግዲህ ለዛሬ ይሆናሉ ብዬ ያዘጋጀኋቸው ልብሶች እነዚህን ይመስሉ ነበር። እንግዲህ በቀጣይ ቪዲዮ ደግሞ በሌላ ልብስ በአዳዲስ ልብሶች እስክንገናኝ ድረስ አድራሻችን አዲስ አበባ 22 አውራሪስ አካባቢ ጸዲ ፕላዛ፣ ስልኬ 0963732121 ብላችሁ ብትደውሉ በዋትስአፕ በቴሌግራም ታገኙኛላችሁ። አመሰግናለሁ።